ዛሬ ለሁላችሁም በተለይ ደግሞ በውጭ ሀገር ለምትኖሩ በኦንላይን ስራ ለምትተዳደሩና የውጭ ምንዛሬ ገቢ ላላችሁ ኢትዮጵያውያን በሙሉ እንኳን ደስ አላችሁ የምንልበት ትልቅ የምስራች ነው ይዘንላችሁ የመጣ ነው። የኢትዮጵያ ብሔራዊ ባንክ ባወጣው አዲስና ሰፊ መመሪያ የብዙዎችን እንግዲህ የገንዘብ ነፃነት የሚቀይር ይመስላል። ዶላር በእጃችሁ ይዛችሁ እንዴት ላስገባው፣ ምን ያህል ልቀይረው ብላችሁ ለተጨነቃችሁ ሁሉ መፍትሄ መሆን የሚችል መመሪያም ስለወጣ ነው። ታዲያ መመሪያው ጨዋታ ቀያሪ ነው ብንል ማጋነን አይሆንም። የኢትዮጵያ ብሔራዊ ባንክ የተሟላ የማክሮ ኢኮኖሚ ሪፎርም መደረግ ከጀመረበት ሐምሌ 2016 ዓ.ም ጀምሮ የውጭ ምንዛሬ ገበያን ለማጎልበት የሚያስችሉ የተለያዩ የውጭ ምንዛሬ ማሻሻያዎችን ሲያደርግ ቆይቷል። በአሁኑ ወቅትም እንግዲህ የውጭ ምንዛሬ ገበያን የበለጠ ለማጎልበት በማሰብ በውጭ ምንዛሬ መመሪያ ላይ ነው ማሻሻያ ያደረገው። ሰላም ጤና ይስጥልኝ ውድ የገበያ ቢዝነስ ተከታታዮቻችን እንደምን ቆይታችኋል? በዛሬው ፕሮግራማችን ከውጭ ሀገር ዶላር ለምትልኩ ሁሉ አስደሳች ዜና ይዞ ስለመጣው አዲሱ የዶላር ሕግ ልንመለከት ነው የወደድነው። ታዲያ መረጃውን ከወደዳችሁት ላይክ፣ ቻናሉን ደግሞ ሰብስክራይብ በማድረግ መረጃው ደግሞ ለብዙዎች እንዲደርስ ሼር እንድታደርጉ እያልኩ ወደ ጉዳዩ አመራለሁ። የውጭ ገንዘቦችን በተመለከተ በወጣው በዚህ አስደሳች በሆነው መመሪያ ታዲያ ከዚህ ቀደም የነበሩት ላይ ማሻሻያ ተደርጎባቸው ጠቃሚ የተባሉ ነጥቦች ደግሞ ታክለውበታል። በመመሪያው ከተካተተው ዋና ጉዳይ ቀዳሚ የሚሆነው ደግሞ ማንኛውም ኢትዮጵያ ውስጥ ነዋሪ የሆነ ግለሰብ ወደ ሀገር ውስጥ ይዞ ከውጭ የተመለሰውን የትኛውንም ያህል መጠን ያለው የውጭ ምንዛሬ ያለ ጉምሩክ ሰነድ በባንኮችና ህጋዊ የውጭ ምንዛሬ ድርጅቶች በኩል መመንዘር ወይንም ደግሞ ወደ ውጭ የምንዛሬ ሂሳብ ማስገባት ተቀማጭ ማድረግ እንዲችል ስለመፈቀዱም ነው እንግዲህ የተገለጸው። ከዚህ ቀደም እንደሚታወቀው አንድ መንገደኛ ከውጭ ሀገር ሲመጣ በህግ ከተፈቀደው መጠን በላይ የውጭ ሀገር ገንዘብ ከያዘ አየር መንገድ ላይ ለጉምሩክ በማስመዝገብ ያንን ሰነድ የመያዝ ግዴታ አለበት። ነገር ግን ይህንን ሳይዝ ሲንቀሳቀስ ከተገኘ በወንጀል መጠየቅን ጨምሮ የተያዘው የውጭ ሀገር ገንዘብም የሚወረስበት አግባብ ነበረ። ሌላው ጉዳይ ደግሞ ኢትዮጵያውያን ህጋዊ ሰነድ ለባንክ በማቅረብ መጠኑ ከ3000 የአሜሪካ ዶላር ያልበለጠ የውጭ ምንዛሬ ለዘመድ ጓደኛ እገዛ እንዲውል ማስተላለፍ የሚችሉበት ስርዓት በዚህ በተሻሻለው መመሪያ ላይ ተፈቅዷል። ታዲያ ከዚህ ቀደም በዚህ ጉዳይ ስንመለከት ይህ አሰራር አልነበረም። ኢትዮጵያውያን ውጪ ለሚኖሩ ዘመዶች ለተለያየ ተግባር እንዲውል በማሰብ የተጻፈውን ህጋዊ ሰነድ ማቅረብ ከተቻለ መላክ እንደሚችል ነው በተሻሻለው መመሪያ የተቀመጠው። ሌላውና ዋነኛው በማሻሻያው የተካተተው ደግሞ ኢትዮጵያውያንና ትውልደ ኢትዮጵያውያን ቀደም ሲል የውጭ ምንዛሬ ቁጠባ ሂሳብ ለመክፈት ይጠየቁ የነበረው አነስተኛው 100 የአሜሪካ ዶላር አሁን እንዲቀየር ተደርጓል። በዚህም ታዲያ ከ100 የአሜሪካን ዶላር በታች በሆነም የውጭ ሂሳብ መክፈት ያስችላል ማለት ነው። ከዚህ ጋር ተያይዞ የውጭ ሂሳብ መክፈቱ ለምን ይጠቅማል የሚለውንም ደግሞ መመሪያው ላይ ጠቀሜታው ተደንግጓል። ይህም ታዲያ ባንኮች የውጭ ምንዛሬ ሂሳብ ላላቸው ደንበኞች ዓለም አቀፍ ካርድ ማዘጋጀት እንዲችሉ ተፈቅዷል። ይህ ውጭ ሀገር ላሉ ደንበኞቻቸው የኤሌክትሮኒክስ ክፍያን ጨምሮ ለተለያዩ ግብይቶች የሚያገለግሉ ዓለም አቀፍ ካርዶችን ማዘጋጀት እንዲችሉም ነው የተፈቀደው። ይህ መመሪያ መሻሻሉ ታዲያ በተለይ በውጭ ሀገር እቃ ለምትገዙ የውጭ ሀገር ክፍያዎችን ለምትፈጽሙ አስደሳች የተባለ ውሳኔ ነው ማለት ይቻላል። ሌላው ጉዳይ የአገልግሎት ላኪዎች ከውጭ ንግድ የሚያገኙትን የውጭ ምንዛሬ ሙሉ ለሙሉ በሪቴንሽን ሂሳባቸው ያለምንም ጊዜ ገደብ እንዲይዙ ተፈቅዶላቸዋል። በዚህ ጉዳይ ከዚህ በፊት የነበረውን አሰራር ስንመለከት የውጭ ምንዛሪያቸውን በሪቴንሽን ለአንድ ወር የጊዜ ገደብ ነበር እንዲያስቀምጡ የሚፈቀድላቸው። አሁን ግን በወጣው አዲስ የተሻሻለው መመሪያ ያለምንም የጊዜ ገደብ በሪቴንሽን ሂሳባቸውን ማስቀመጥ ይችላሉ ማለት ነው። ይህም ሲሆን ታዲያ የዶላር ምንዛሬ ዋጋ ሲጨምር እነዚህ ደንበኞች ጠብቀው መጠቀም እንዲችሉም ትልቅ እድል የፈጠረ ነው ማለት እንችላለን። የኢትዮጵያ ብሔራዊ ባንክ የውጭ ምንዛሬ መመሪያዎች ላይ ባደረገው ማሻሻያ ማንኛውም የውጭ ምንዛሬ ያለው የባንክ ደንበኛ ህጋዊ ሰነዱን ሂሳብ ለከፈተበት ባንክ በማቅረብ እንግዲህ ቀደም ሲል እንደጠቀስኩት ለቤተሰቡ ለሕክምና፣ ለትምህርት፣ ለጉዞ ወጪ ክፍያ ማድረግ ይችላል። ከዚህም በተጨማሪ ማንኛውም ለትርፍ የተቋቋመ ድርጅት
የውጭ ምንዛሬ ምንጩ ከውጭ ንግድ የሚገኝ የውጭ ምንዛሬን ሳይጨምር በእርዳታ ስጦታ ወይንም ደግሞ ከሌላ ውጭ ምንዛሬ የተገኘ መሆኑ ከተረጋገጠ የተንቀሳቃሽ የቁጠባና የጊዜ ገደብ የውጭ ምንዛሬ ሂሳብ መክፈት ይችላል ነው እንግዲህ በመመሪያ ማሻሻያው የተባለው። ሌላው ድርጅቶች የመዋለ ንዋያቸውን ሁኔታ በኢትዮጵያ ብሔራዊ ባንክ እያስመረመሩ ከሀገር ውጭ በሌላ ሀገር መዋለ ንዋያቸውን ፈሰስ ማድረግ እንደሚችሉም ነው የተፈቀደው። በሌላ በኩል ደግሞ ባንኮች የፎርዋርድ የውጭ ምንዛሬ ግብይት ያለ ኢትዮጵያ ብሔራዊ ባንክ ማረጋገጫ ማካሄድ እንዲችሉም ተፈቅዷል። ታዲያ በዚህ አሰራር ከዚህ ቀደም የነበረው ባንኮች የውጭ ምንዛሬ የፎርዋርድ ግብይት ሲያከናውኑ ብሔራዊ ባንክን ያስፈቅዱ ነበር። ይህም ግን እንደ ግዴታ የተቀመጠ ነው። አሁን ግን መፈቀዱን ነው የተሻሻለው አዲሱ የኢትዮጵያ ብሔራዊ ባንክ መመሪያ ያሰፈረው። በሌላ በኩል የውጭ ቀጥተኛ ኢንቨስተሮች፣ ኤምባሲዎችና በሀገር ውስጥ የሚሰሩ ዓለም አቀፍ ተቋማት የተራድኦ ድርጅቶችንም ጨምሮ ማለት ነው ያለ ኢትዮጵያ ብሔራዊ ባንክ ማረጋገጫ በባንኮች የውጭ ምንዛሬ ሂሳብ መክፈትን እንደሚችሉ ተደንግጓል። ከዚህ ቀደም እነዚህ ድርጅቶች ይህንን ለማድረግ ግዴታ የኢትዮጵያ ብሔራዊ ባንክ ማረጋገጫ ያስፈልጋቸው ነበር። አሁን ግን ይህ ማረጋገጫ ሳያስፈልጋቸው የውጭ ምንዛሬ ሂሳባቸውን መክፈት ይችላሉ ማለት ነው። ሌላው ማንኛውም በውጭ ንግድ ላይ የተሰማራ ላኪ ድርጅት ከማንኛውም የውጭ አካል የቅድመ ክፍያ ስምምነት ላይ በመድረስና በሁለቱ ወገኖች የተደረሰውን የስምምነት ሰነድ ለላኪ ድርጅት ባንክ በማቅረብ የቅድመ ክፍያ ማከናወን ይችላሉ ይላል ይህ የተሻሻለው መመሪያ። በተጨማሪም የውጭ ምንዛሬ ገቢ ለወደፊት የውጭ ንግድ ክፍያ እንደ ቅድመ ክፍያ የሚቆጠረው የመጀመሪያው ስምምነቱ ገዢውን ለማመላከት ታስቦ ቅድመ ክፍያው ደግሞ ለወደፊት ወጪ ወይንም ደግሞ ገቢ ንግድ የሚውል ነው። ሁለተኛው ወደፊት ወደ ውጭ የሚላኩ ሸቀጦችን ከዘረዘረ ወይንም የደረሰኝ ቁጥሩ ከተጠቀሰ አለም ደግሞ የግብይት የውል ስምምነት ሰነድ ቁጥር በሚላከው የውጭ ምንዛሬ ደረሰኝ ላይ ከተጠቀሰም ይሆናል ነው የተባለው። በሌላ በኩል ባንኮች ከካፒታላቸው ከ10 በመቶ ያልበለጠ ለግሉ ዘርፍ የውጭ ሀገር ብድር ዋስትና መስጠት እንዲችሉም ነው የተፈቀደው። ባንኮችም የውጭ ተቋማት በሚሰጠው የማረጋገጫ ደብዳቤና ደንበኛው በሚያቀርበው ጥያቄ ላይ በመመርኮዝ ታዲያ በአንድ ጉዳይ ከ20,000 የአሜሪካ ዶላር ወይንም ከተመጣጣኝ የሌላ ሀገር ገንዘብ ያልበለጠ የውጭ ምንዛሬ ለሕክምናና ለትምህርት፣ ለቪዛ እንዲሁም የአውሮፕላን ትኬት ቅድሚያ ክፍያ ማከናወን ይችላሉ ይላል መመሪያው። ከዚህ ቀደም ታዲያ ለሕክምና ወይም ደግሞ ለትምህርት ወደ ውጪ ሀገር የሚሄዱ ዜጎች ዶላር ማግኘት በጣም ፈታኝ እንደነበረባቸው የሚታወቅ ጉዳይ ነው። ለዚህም ታዲያ እንደ ችግር የሚነሳው ዶላሩን ለማግኘት የሚጠቀሙት የጥቁር ገበያን ስለሆነ ነው። አሁን ግን እስከ 20,000 የአሜሪካ ዶላር የውጭ ምንዛሬ እንዲፈቀድ ነው መመሪያው የደነገገው። ሌላው ያለምንም የኢትዮጵያ ብሔራዊ ባንክ ማረጋገጫ የውጭ ኢንቨስተሮች በኢትዮጵያ ብሔራዊ ባንክ የውጭ ምንዛሬ መመሪያ መሰረት አስፈላጊውን ሰነድ ለባንካቸው በማቅረብ እንዲሁም ባንኮች በመመሪያው መሰረት የቀረበውን ሰነድ መሟላቱን በማረጋገጥ በትርፍ ክፍፍል መልክ ያገኙትን የውጭ ምንዛሬ ከሀገር ማስወጣት እንዲችሉም ተፈቅዶላቸዋል። በሌላ በኩል ደግሞ የውጭ ምንዛሬ ግብይት ቢሮዎችን የገንዘብ ፍሰትና እንዲሁም ካፒታል የበለጠ ለማጎልበት በማሰብ የኢትዮጵያ ብሔራዊ ባንክ በፈቃድ አሰጣጥ ወቅት የሚይዘውን ተቀማጭ ገንዘብ ማለትም 1 ዓመትና ከዛ በላይ በስራ ላይ ለሆኑ ቢሮዎች 30 ሚሊዮን ብር እንዲሁም ቢያንስ ደግሞ ለ6 ወራት በስራ ላይ ላሉ ቢሮዎች ደግሞ 15 ሚሊዮን ብር ተመላሽ ያደርጋልም ተብሏል። ከዚህ ጋር በተያያዘ እነዚህ የውጭ ምንዛሬ ድርጅቶች በእጃቸው የሚይዙትን ጥሬ የውጭ ምንዛሬ ገንዘብ ቀደም ሲል ከነበረው የካፒታላቸው 10 በመቶ ወደ 25 በመቶ ተሻሽሎላቸዋል። ከዚህ በላይ የሆነው ትርፍ ግን የውጭ ምንዛሬ ገንዘብ ለባንኮች መሸጥ አለበትም ነው የተባለው። ሁሉም የውጭ ምንዛሬ ቢሮዎች አስፈላጊውን ሰነድ በመጠቀም ለቪዛ፣ ለፓስፖርትና ለፈቃድ እድሳት ጥሬ የውጭ ምንዛሬ ሽያጭም እንዲያከናውኑ ተፈቅዶላቸዋል። የመመሪያውን ዋና ዋና ይዘቶች ስንመለከት ደግሞ ለግለሰቦች፣ ለውጭ ሀገር ገቢ ላላቸው ተጠቃሚዎች የገቢ አጠቃቀም፣ የአካውንት አከፋፈት፣ ለሕክምናና ትምህርትን በተመለከተ ደግሞ የቪዛና ትኬት ክፍያ እንዲሁም ለወዳጅ ዘመድ እርዳታ ለሚውል የውጭ ምንዛሬ ደግሞ ታላቅ ደስታንና እፎይታን የሰጠ ነው ማለት ይቻላል። በሌላ በኩል ለባንኮችና ለውጭ ምንዛሬ ቢሮዎች ደግሞ ዓለም አቀፍ ካርዶችን የውጭ ምንዛሬ ቢሮዎች የዋስትና አሰጣጥን በተመለከተ የተለያዩ ፈቃዶችንም የሰጠ ነው ማለት ይቻላል። ይህ አዲሱ የተሻሻለው መመሪያ ለኢንቨስትመንትና ለንግድ ተቋማትም እንግዲህ
የትርፍ ክፍፍል፣ የውጭ ብድርና የገንዘብ ዝውውርን በተመለከተ ልፋታቸውን ያስቀረ ነው ማለትም ይቻላል። መመሪያው ታዲያ በተለይም በውጭ ሀገር ለምትኖሩና በኦንላይን ስራ ለምትተዳደሩ ልዩ እድሎችን ነው ይዞላችሁ የመጣው። ለምሳሌ ከዚህ በፊት ከውጭ ንግድ ወይንም አገልግሎት የሚገኝ የውጭ ምንዛሬ የተወሰነ ክፍል በግዴታ ወደ ብር ይቀየር ነበር። አሁን ግን አገልግሎት ሰጪዎች የሚያገኙትን የውጭ ምንዛሬ ሙሉ በሙሉ በሪቴንሽን ሂሳባቸው ውስጥ ማስቀመጥም ይችላሉ ነው የተባለው። የጊዜ ገደብና የአካውንት አከፋፈት ቀላልነቱም ለናንተ ወይንም ደግሞ ይሄ ስራ ላይ ለተሰማራችሁ ትልቅ እድል ነው ማለት ነው። የኢትዮጵያ ብሔራዊ ባንክ እንግዲህ ይህንን መመሪያ ይፋ ባደረገው መግለጫ መሰረት ይህ መመሪያ የወጣው በባንኩ ከፍተኛ አመራሮች የተፈረመው በትላንትናው ዕለት የካቲት 4 ቀን 2018 ዓመተ ምህረት ነው። በመመሪያው ላይ የተጠቀሱት ነጥቦች ታዲያ ባንኮችንና የሚመለከታቸውን አካላት ወዲያውኑ ተግባራዊ እንዲያደርጓቸው የታሰቡ ሲሆኑ አጠቃላይ አፈጻጸሙን በተመለከተ መመሪያው ከመጋቢት 2016 ዓ.ም ጀምሮ የተጀመረውን የማክሮ ኢኮኖሚ ማሻሻያ ተከትሎ የወጣና ባንኮች በአዲሱ አሰራር መሰረት አገልግሎት እንዲሰጡ የሚያስገድዳቸውም ነው የሚሆነው። ታዲያ ባንኮችም ለደንበኞቻቸው የዓለም አቀፍ የክፍያ ካርዶችን እንዲያዘጋጁና የውጭ ምንዛሪ አካውንቶችንም ያለምንም የጊዜ ገደብ እንዲያስተዳድሩም ነው መመሪያ የተሰጠው። ስለዚህ መመሪያው በይፋ ከወጣበት የካቲት 4 ቀን 2018 ዓ.ም ጀምሮ ተግባራዊ እንዲሆን ነው የታዘዘው ማለት ነው። የተከበራችሁ የገበያ ቢዝነስ ተከታታዮቻችን እንግዲህ ለዛሬ የመረጥነው ርዕሰ ጉዳይ በትላንትናው ዕለት በኢትዮጵያ ብሔራዊ ባንክ በኩል የውጭ ምንዛሬን በሚመለከት በተሻሻለው አዲስ መመሪያ መሰረት ነው። እንግዲህ ያዝንላችሁ ርዕሰ ጉዳይ ይሄንን ይመስላል። በእኔ በኩል በዚህ አበቃው። በቀጣይ ደግሞ በሌሎች ርዕሰ ጉዳዮች እንገናኛለን። እስከዛው ድረስ ሰላም ቆዩልን።